በዚህ ቪዲዮ ከዚህ ቀደም የጅማ ዩኒቨርሲቲ የፍሬሽማን ተማሪዎች የተፈተኑትን አንትሮፖሎጂ ሚድ ፈተና ይዘን መተናል። ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? የቻናላችን ተከታታዮች እንኳን ዳግም ተገናኘን። ለቻናላችን አዲስ የሆናችሁ ትምህርታዊ ቪዲዮ ወደ መዳፋችሁ የሚያመጣላችሁ ቲዩብ ላይ ነው ያላችሁት። ወደ ቪዲዮ እንግባ። ፈተናው 4 ክፍሎች አሉት። ትሩ ፎልስ፣ ማቺንግ፣ መልቲፕል ቾይስ እና ሾርት አንሰር። እያንዳንዱ ክፍል እናንተን ለፈተና የሚያዘጋጅ የማስታወስ ብቃታችሁን የሚያሳድግ ነውና ቪዲዮውን እስከ መጨረሻው ተከታተሉት። በትሩ ፎልስ እንጀምራለን። የመጀመሪያ የትሩ ፎልስ ጥያቄ አንትሮፖሎጂ draws on theories and data from a number of other disciplines in the humanities, the social sciences and the physical sciences. መልሱ ትሩ ነው። እንደማንኛውም የሶሻል ሳይንስ ትምህርት አንትሮፖሎጂ ከሌሎች ዲሲፕሊኖች ጋር ይወራረሳል። ከዚህ በተጨማሪ አንትሮፖሎጂ የሰው ልጅን ሲያጠና በጥልቅ ነው። ስለዚህ ከተለያዩ ዲሲፕሊኖች ቲዮሪና ዳታ ይወስዳል። ለምሳሌ ፊዚካል አንትሮፖሎጂ ከፊዚካል ሳይንስ በተለይ ከባዮሎጂ ጋር ቅርብ የተዛመደ ግንኙነት አለው። ሌሎቹም የሰብ ዲሲፕሊን ኦፍ አንትሮፖሎጂ ከሌሎች ዲሲፕሊኖች ቲዮሪና ዳታዎችን ይወስዳሉ። ሁለተኛ ጥያቄ Paleo anthropology is the identification of human skeletal remains for medical and legal purpose. መልሱ ፎልስ ነው። ፓሊዮ አንትሮፖሎጂ የምንለው የሰው ልጅ ቅሪተ አካልን በማጥናት የሰውን ባዮሎጂካል ኢቮሉሽን ማወቅ ነው። የምናጠናውም ከፕሪ ሂስትሪ ጀምሮ ሞደርን ማን የባዮሎጂካል አንሰስተሩ ጋር የሚያገናኘውን መስመር ለመለየት ነው። የሰው ልጅን ቅሪተ አካል ለሜዲካል ወይንም ለሌጋል ፐርፐስ የምናጠና ከሆነ ይሄ ከፎረንሲክ አንትሮፖሎጂ ጋር የተገናኘ ነው። ስለዚህ መልሱ ፎልስ ነው። ሶስተኛ ጥያቄ አንትሮፖሎጂ covers all aspects of human ways of life, experience and existence as human live in a social group. መልሱ ትሩ ነው። አንትሮፖሎጂ የሰው ልጅን በሚኖርበት ማህበረሰብ ቡድን ውስጥ ሁሉንም የአኗኗር ዘይቤና ልማድ እንዲሁም መገኘት ያጠናል። ከገጠር እስከ ከተማ፣ ከፕሪሚቲቭ እስከ ሲቪላይዝድ አኗኗር ሁሉንም ያጠናል። አራተኛ ጥያቄ inculturation is the process by which an individual learns the rules and value of one's culture. ይህ ቀጥታ inculturation definition የተወሰደ ስለሆነ መልሱ ትሩ ነው። ከካልቸር ካራክተሪስቲክስ ፊቸርስ አንዱ culture is learned የሚለው ነው። እንደሚታወቀው ባህል በዘር የሚተላለፍ ሳይሆን ከተወለድን በኋላ የምንማረው ነው። ከተወለድን በኋላ ባህልን የምናገኝበት ወይም የምንማርበት ሂደት ደግሞ inculturation ይባላል። ቀጥሎ የአዛምድ ጥያቄዎችን እንሰራለን። የመጀመሪያው የአዛምድ ጥያቄ አርኪኦሎጂ። መልሱ ቢ ነው። studies human past through material remains. አርኪኦሎጂ የምንለው ስለ ጥንት ሰዎች አኗኗር መንገድ የሚጠቀሙበትን ባህላዊ ቁስ ቅሪቶችን እንደ አርቲፋክት ፊቸርስ እና ኢኮፋክት በማውጣት በመመርመር የምናጠናበት መንገድ ነው። ሁለተኛ የአዛምድ ጥያቄ ሊንግስቲክስ አንትሮፖሎጂ። መልሱ ሲ ነው። explores how language shapes social communication and culture. ሊንግስቲክ አንትሮፖሎጂ ወይንም አንትሮፖሎጂካል ሊንግስቲክስ የሰውን ቋንቋ እንደ አንድ የባህል ሀብት እና በማህበረሰብ እና ባህል ማዕቀፍ ውስጥ ንግግርን እንደ ባህል ልምምድ በየትኛውም ጊዜና ቦታ ላይ ያለን የሚያጠና ነው። ሶስተኛ ጥያቄ ኢሚክ ቪው
መልሱ ዲ ነው። ኢንሳይደርስ ቪው። ባህልን ከውስጥ ሆነን ስናጠና ኢሚክ ቪው ይባላል። ወይም ባህሉ ውስጥ ያለ ሰው ስለ ባህሉ ያለው ምልከታ ኢሚክ ቪው ይባላል። ኢሚክ ቪው ኢንሳይደር ፐርስፔክቲቭ ተብሎም ይታወቃል። አራተኛ የአዛምድ ጥያቄ ኢቲክ ቪው። መልሱ ኤ ነው። አውትሳይደርስ ቪው። ከባህሉ ውጪ ሆነን የአንድን ማህበረሰብ ባህል የምናጠናበት ፐርስፔክቲቭ ነው። ባህሉ ውጪ ሆነን ያንን ባህል ሳንሳተፍ የምንመለከተው ሲሆን ኢቲክ ፐርስፔክቲቭ ወይንም ኢቲክ ቪው እንላለን። በዚህ ፐርስፔክቲቭ መልከታ እንጂ ተሳትፎ የለም። ከዚህ ቀጥለን የምርጫ ጥያቄዎችን እንሰራለን። እስካሁን ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። አዳዲስ ቪዲዮዎች ስንጭን ኖቲፊኬሽን እንዲመጣላችሁ የደውል ምልክቷን ተጫኑ። ወደ ጥያቄው እንመለስ። እንሰራለን። የመጀመሪያ የምርጫ ጥያቄ The non-portable material remains made and used by the people of the past known as A. Artifacts, B. Ecofacts, C. Features, D. All, E. None. አርቲፋክት የምንለው በጥንት ሰዎች ተሰርተው የተጠቀሙባቸውና ከተገኙበት ቦታ ተነስተው ወደ ላቦራቶሪ ለተጨማሪ ምርምር የተወሰዱ ሲሆን ኢኮፋክት በሰው ልጅ ያልተሰሩ ነገር ግን የሰው ልጅ የተጠቀመባቸው ነን አርቲፋክቹዋል ኦርጋኒክ ኤንድ ኢንቫይሮንመንታል ሪሜንስ ናቸው። ፊቸርስ በሰው ልጅ ተሰርቶ የተጠቀመበት ነገር ግን ከቦታ ቦታ ማንቀሳቀስ የማይቻል ነው። የመጀመሪያው ጥያቄ መልስ ፊቸርስ ነው። ምክንያቱም ፊቸርስ ነን ፖርተብል ማቴሪያል ሪሜንስ ሜድ ኤንድ ዩዝድ ባይ ዘ ፒፕል ስለሆነ ማለት ነው። ጥያቄ ቁጥር 2 which types of cultural traits occur in many societies not among all? A. specific culture, B. particular culture, C. general culture, D. universal culture, E. none. መልሱ ሲ ነው። ጄኔራል ካልቸር። ጄኔራል ካልቸር በብዙ ማህበረሰብ ውስጥ የምናገኘው ተመሳሳይ የባህል ባህሪያት ነው። ነገር ግን በሁሉም ማለት አይደለም። የተወሰኑ እምነቶችን ልማዶችን ሊጋሩ ይችላሉ። ለምሳሌ የእንግሊዝ ቀኝ የተገዙ አገሮች ተመሳሳይ ባህል ሊኖራቸው ይችላል። በተመሳሳይ ፈረንሳይ የገዛቻቸው አገራቶች ተመሳሳይ ባህል ሊኖራቸው ይችላል። በቀኝ ገዢዎች የበላይነት ባህሉን አንድ ላይ ያረጉት ይችላሉ። ሶስተኛ የምርጫ ጥያቄ Culture is a complex whole which includes knowing, belief, art, moral, and any other capabilities and habits acquired by man as a member of a society. This definition is forwarded by A. Robert Bierstein, B. Malinowski, C. Edward B. Taylor, D. R.C. Lewontin. E. none. መልሱ ሲ ነው። ኤድዋርድ ቢ ቴይለር። አራተኛ የምርጫ ጥያቄ which of the following best describe how anthropologists primarily learn new information about human except A. field work, B. qualitative approach, C. in-depth interview, D. laboratory experiment. መልሱ ዲ ነው። ላቦራቶሪ ኤክስፐሪመንት። እንደ ሶሻል ሳይንስነቱ የአንትሮፖሎጂ ዩኒክ ፊቸሩ በሪሰርች አፕሮቹ ነው። ይሄ ማለት አንትሮፖሎጂ ኳሊታቲቭ ሪሰርች አፕሮች ላይ ትኩረት ያደርጋል። የሰው ልጅን እያንዳንዱን እንቅስቃሴ ጀርባ ያለውን ትክክለኛ ትርጉም ለመረዳት ኤክስቴንድድ ፊልድ ወርክ፣ ፓርቲሲፓንት ኦብዘርቬሽን፣ in-depth interview, key informant interview, focus group discussion,
መረጃ መሰብሰቢያ መንገዶችን ይጠቀማል። ነገር ግን ላብራቶሪ ኤክስፐሪመንት ሞር ኦፍ ሃርድ ሳይንስ ነው። ምክንያቱም ኬሚካሎችን ሊጠቀም ይችላል ወይ እንስሳቶችን ተጠቅሞ በላብራቶሪ ኮንትሮልድ በሆነ ሁኔታ ኤክስፐሪመንት የሚደረግበት ነው። ይሄ ደግሞ ከአንትሮፖሎጂ ትንሽ ራቅ ይላል። አምስተኛ የምርጫ ጥያቄ A branch of physical anthropology that deal with the reconstruction of facial features or a skeletal remain to help identify victims of natural disasters, airplane crashes, war and genocide, and to witness illegal enforcement is known as A. Paleoanthropology, B. Forensic anthropology, C. Anthropometry. All E. None. መልሱ ቢ ነው። ፎረንሲክ አንትሮፖሎጂ የሂውመንን ስኬለተን ለህግ ፐርፐዝ አሟሟቱን እንዴት ነው የሞተው የሚለውን ምናጠና ከሆነ ፎረንሲክ አንትሮፖሎጂ እንላለን። ፓሌዮ አንትሮፖሎጂ የምንለው ግን የሰው ልጅን የባዮሎጂካል ዝግመተ ለውጥ በቅሪተ አካሉ ላይ በመመርኮዝ ከፕሪሂስትሪ እስከ ሞደርን ሰው ድረስ ያለውን የዝግመተ ለውጥ ባዮሎጂካል ዝግመተ ለውጡን ምናጠናበት ነው ፓሌዮ አንትሮፖሎጂ። ስድስተኛ ጥያቄ A field work based method applied by cultural anthropologists in the descriptive study of specific culture is A. Ethnology, B. Primatology, C. Ethnography, D. All, E. None. C ነው ethnography. ኢትኖግራፊ ዲስክሪፕቲቭ አፕሮች ሲሆን ሶሾ ካልቸራል አንትሮፖሎጂስቶች ፊልድ ቤዝድ በሆነ ሁኔታ የአንድን ማህበረሰብ እምነቱን፣ ልማዱን፣ ማህበራዊ ህይወቱን፣ ኢኮኖሚውን፣ ፖለቲካውን፣ ሃይማኖቱን ያጠኑበታል። ኢትኖሎጂ የምንለው በኢትኖግራፊ በተሰበሰበ መረጃ ሶሾ ካልቸራል አንትሮፖሎጂስቶች ኮምፓራቲቭ አናሊሲስ የሚሰሩበት ነው። ክሮስ ካልቸራል ኮምፓራቲቭ አናሊሲስ የሚሰሩበት። ሰባተኛ የምርጫ ጥያቄ Humans involve in both biological and cultural dimension. This process is known as A. Immediate change, B. Cultural shock, C. Biocultural evolution, D. All, E. None. መልሱ ባዮካልቸራል ኢቮሉሽን ነው። የሰው ልጅ የሚለወጠው በባዮሎጂካል ፋክተርስ እና በካልቸራል ፋክተርስ ነው። በዚህ ምክንያት አንትሮፖሎጂስት ይህንን ሁኔታ ባዮካልቸራል ኢቮሉሽን ብለው ይጠሩታል። ሰው ከእንስሳት የሚለየው ለመኖር ባዮሎጂውንና ካልቸራል ኢንፎርሜሽን ስለሚጠቀም ነው። እንስሳት ግን ለመኖር ባህል መረጃዎችን ሳይሆን የባዮሎጂና ደመነፍሳቸውን ነው የሚጠቀሙት። ስምንተኛ የምርጫ ጥያቄ Dash is specifically examines the relationship between language and culture. A. Historical linguistics, B. Cultural linguistics, C. Sociolinguistics, D. All, E. None. መልሱ B. Cultural linguistics ነው። Cultural linguistics የምንለው በቋንቋና በባህል መካከል ያለን ግንኙነት የሚያጠና ነው። ሂስቶሪካል ሊንግዊስቲክስ ስንል ደግሞ በቋንቋ አፈጣጠርና በአንዳንድ ቋንቋዎች መካከል ያለ ልዩነት እንዴት እንደሚፈጠር ነው የሚያጠናው። ሌላኛው ሶሺዮ ሊንግዊስቲክስ የምንለው በአንድ ቋንቋ ውስጥ ያለን የሊንግዊስቲክ ልዩነትን ያጠናል። ስለዚህ በሪሌሽንሺፕ ቢትዊን ላንጉዌጅ ኤንድ ካልቸር ላይ ትኩረት የሚያደርገው ካልቸራል ሊንግዊስቲክስ ነው። ዘጠነኛ የምርጫ ጥያቄ Respect for cultural difference involves A.
appreciating cultural diversity, B, accepting and respecting others' cultures, C, try to understand every culture and its element in terms of its own context, D, all, E, none. በምርጫው የተዘረዘሩት ሁሉም የባህል ልዩነትን የምናከብርባቸው መካከል ናቸው። ስለዚህ መልሱ ዲ ኦል ነው። 10ኛ ጥያቄ dash refer to the process and the gradual change in species over a time. A, selection, B, adaptation, C, evolution, D, all, E, none. መልሱ ሲ ነው። በጥያቄው ላይ የተገለጸው ዲፊኒሽን የኢቮሉሽን ዲፊኒሽን ነው። ምክንያቱም evolution refers to a process and a gradual change in species over a time ስለሚል ቀጣይ የሾርት አንሰር ጥያቄ ነው። በዚህ ሴክሽን ውስጥ ያለው ጥያቄ አንድ ነው። የሾርት አንሰር ጥያቄ list and discuss a unique feature of anthropology. የአንትሮፖሎጂ ዩኒክ ፊቸር ስኮፕ፣ አፕሮች፣ ፎከስ እና ሜቶድ ኦፍ ስተዲ ናቸው ከሌሎች ዲሲፕሊኖች የሚለይበት። በዝርዝር ስንመለከት አንትሮፖሎጂ ሰፊ ስኮፕ አለው። ሁሉንም የሰው ልጆች ያጠናል። የአሁኑንም፣ የሩቁንም፣ ኋላቀሩንም፣ ሱልጡኑንም የሰው ልጆችን ያጠናል። የቤተሰብ ሁኔታውን፣ ጋብቻ፣ ፖለቲካል ሲስተም፣ ኢኮኖሚክ ህይወታቸውን፣ ቴክኖሎጂ፣ እምነት፣ ቋንቋና የመሳሰሉትን ያጠናል። በዚህ ምክንያት አንትሮፖሎጂ ብሮድ ስኮፕ አለው እንላለን። አንትሮፖሎጂ በአፕሮች ደረጃ ሆሊስቲክ፣ ሪላቲቪስቲክ እና ፎከስድ ነው። ሌላኛው የአንትሮፖሎጂ ዩኒክ ፊቸር ሪሰርች አፕሮች ነው። አንትሮፖሎጂ ከፍተኛ ሁኔታ በኳሊቴቲቭ ሪሰርች አፕሮች ላይ ጥገኛ የሆነ ነው። ሌላኛው አንትሮፖሎጂ ከሌላ ዲሲፕሊኖች የሚለየው ትኩረት የሚያደርገው ሎካል ዛን ቢግ ሶሻል ፕሮሰስ ላይ በመሆኑ ነው። በጣም ትኩረት የሚሰጠው በሎካል ወይም ማይክሮ ሶሻል ፕሮሰስ ላይ ነው። ቪዲዮውን ስለተመለከታችሁት እናመሰግናለን። ቪዲዮውን ከወደዱት ላይክ፣ ሼር በማድረግ ለብዙ ሰው ተደራሽ እንዲሆን ያድርጉ። እስካሁን የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ አድርገው የደውል ምልክቷን በመጫን ተመሳሳይ ትምህርታዊ ቪዲዮ እንዲደርሶ ያድርጉ። በሌላ ቪዲዮ እስክንገናኝ ፒስ አውት።